ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 3 ፊደል ወይም ሆሄ ቃላትን እየመሰረትን የምናነብ ነው የሚሆነው። ስለዚህ ሁላችሁም ሙሉ ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እንዲሁም እየጻፋችሁ ተከታተሉኝ። ወደ ክላሳችን ሳልፍ ሰባኪ ሰባኪ ሰ ከሰቤተሰብ መጀመሪያ፣ ባ ከቤተሰብ አራተኛ፣ ኪ ከቤተሰብ ሶስተኛ። እነዚህ 3 ፊደላት በአንድ ላይ ሰባኪ ሰባኪ የሚል ቃል ይሰጡናል ማለት ነው። ጾመኛ 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 ጾ ከጸቤተሰብ ሰባተኛ፣ መ ከመቤተሰብ መጀመሪያ፣ ኛ ከኘ ቤተሰብ አራተኛ። በአንድ ላይ እነዚህ 3 ሆሄያት ጾመኛ ጾመኛ የሚል ቃል ይሰጡናል ማለት ነው። አማኝ 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 አ ከቤተሰብ መጀመሪያ፣ ማ ከመቤተሰብ አራተኛ፣ ኝ ከኘ ቤተሰብ ስድስተኛ። በአንድ ላይ እነዚህ 3 ፊደላት አማኝ አማኝ የሚል ቃል ይሰጡናል ማለት ነው። ታዛዥ 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 ታናዛ ከየቤተሰባቸው አራተኛ፣ ዥ ከየቤተሰብ ስድስተኛ። በአንድ ላይ እነዚህ 3 ፊደላት ታዛዥ ታዛዥ የሚል ቃል ይሰጡናል ማለት ነው። ተላኪ 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 ተ ከተቤተሰብ መጀመሪያ፣ ላ ከለቤተሰብ አራተኛ፣ ኪ ከከቤተሰብ ሶስተኛ። እነዚህን 3 ፊደላት በስራ ስንደረድር ተላኪ ተላኪ የሚል ቃል ይመሰርቱልናል ማለት ነው። አሜን 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 አ ከቤተሰብ መጀመሪያ፣ ሜ ከመቤተሰብ አምስተኛ፣ ን ከነቤተሰብ ስድስተኛ። በአንድ ላይ ስንደረድራቸው እነዚህን 3 ፊደላት አሜን አሜን የሚል ቃል ይሰጡናል ማለት ነው። መራቂ 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 መ ከመቤተሰብ መጀመሪያ፣ ራ ከረቤተሰብ አራተኛ፣ ቂ ከቀቤተሰብ ሶስተኛ። በአንድ ላይ እነዚህ 3 ፊደላት መራቂ የሚል ቃል ይሰጡናል ማለት ነው። ደራሲ 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 ደ ከቤተሰብ መጀመሪያ፣ ራ ከረቤተሰብ አራተኛ፣ ሲ ከሰቤተሰብ ሶስተኛ። በአንድ ላይ እነዚህ 3 ሆሄያት ደራሲ ደራሲ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ከበረ 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 እነዚህ 3 ፊደላት ከየቤተሰባቸው የመጀመሪያ ሲሆኑ በአንድ ላይ በስርዓት ስናጣምራቸው ከበረ ከበረ የሚል ቃል ይሰጡናል ማለት ነው። ገጣሚ 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 ገ ከቤተሰብ መጀመሪያ፣ ጣ ከጠቤተሰብ አራተኛ፣ ሚ ከመቤተሰብ ሶስተኛ። በአንድ ላይ በስርዓት ስንደረድር ገጣሚ ገጣሚ የሚል ቃል ይሰጡናል ማለት ነው። ትወና 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 ት ከተቤተሰብ ስድስተኛ፣ ወ ከወቤተሰብ መጀመሪያ፣ ና ከነቤተሰብ አራተኛ። እነዚህን በስርዓት ስንደረድራቸው ትወና ትወና የሚል ቃል ይሰጡናል ማለት ነው። ማራኪ 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 ማናራ ከየቤተሰባቸው አራተኛ፣ ኪ ከከቤተሰብ ሶስተኛ። እነዚህ 3 ሆሄያት በአንድ ላይ ማራኪ ማራኪ የሚል ቃል መመስረት ያስችሉናል ማለት ነው። ታዳሚ 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 ታናዳ ከየቤተሰባቸው አራተኛ፣ ሚ ከመቤተሰብ ሶስተኛ። እነዚህ 3 ፊደላት በአንድ ላይ ታዳሚ ታዳሚ የሚል ቃል ይመሰርቱልናል ማለት ነው። አራሚ 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 አ ከአቤተሰብ መጀመሪያ፣ ራ ከረቤተሰብ አራተኛ፣ ሚ ከመቤተሰብ ሶስተኛ።
እነዚህን ሶስት ሆሄያት በስርዓት ስንደረድር አራሚ የሚል ቃል ይሰጡናል ማለት ነው። ጠቃሚ ጠ ከጠ ቤተሰብ መጀመሪያ፣ ቃ ከቀ ቤተሰብ አራተኛ፣ ሚ ከመ ቤተሰብ ሶስተኛ በአንድ ላይ ጠቃሚ የሚል ቃል ያስገኙልናል ማለት ነው። ታዳጊ ታናዳ ከየቤተሰባቸው አራተኛ፣ ጊ ከገ ቤተሰብ ሶስተኛ በአንድ ላይ ታዳጊ የሚል ቃል ይሰጡናል ማለት ነው። ወጣት ወ ከወ ቤተሰብ መጀመሪያ፣ ጣ ከጠ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ በአንድ ላይ ወጣት የሚል ቃል መመስረት ቻል ማለት ነው። ኮረዳ ኮ ከከ ቤተሰብ ሰባተኛ፣ ረ ከረ ቤተሰብ መጀመሪያ፣ ዳ ከደ ቤተሰብ አራተኛ በአንድ ላይ እነዚህ ሶስት ሆሄያት ኮረዳ የሚል ቃል ይሰጡናል ማለት ነው። አዋቂ አ ከአ ቤተሰብ መጀመሪያ፣ ዋ ከወ ቤተሰብ አራተኛ፣ ቂ ከቀ ቤተሰብ ሶስተኛ እነዚህ ሶስት ቃላት በአንድ ላይ አዋቂ የሚል ቃል ያስገኙልናል ማለት ነው። አሳቢ አ ከአ ቤተሰብ መጀመሪያ፣ ሳ ከሰ ቤተሰብ አራተኛ፣ ቢ ከበ ቤተሰብ ሶስተኛ በአንድ ላይ አሳቢ የሚል ቃል መመስረት ያስችሉናል ማለት ነው። ተማሪ ተ ከተ ቤተሰብ መጀመሪያ፣ ማ ከመ ቤተሰብ አራተኛ፣ ሪ ከረ ቤተሰብ ሶስተኛ በአንድ ላይ ተማሪ የሚል ትርጉም ያለው ቃል መመስረት ያስችሉናል ማለት ነው። እዚህ ላይ ብዙውን ጊዜ ኮረዳ ስንል ምን ለማለት አስቤ ነው? ለወንድ ልጅ ጎረምሳ እንላለን አይደል? ልክ ለሴቶች ደግሞ ኮረዳ እንላለን ማለት ነው። ይህ እንድትረዱ ፈልጌ ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው